በቃ ተረጋጋ። ሰሙኛላችሁ? ድብቅ ካሜራ አስቀምጠን ነው ስንከታተላችሁ የነበር። ጉድሽ ወጣ። ሁሉም ነገር እንዴት እንደዚህ ዝቅ አትልም? አንድ ክስክስ አንድ ነገር ልንገርህ፣ ገንዘብ ፍቅር ሊሆን አይችልም። ጊዜ ሰጥተኸኝ ታውቃለህ? ሲፈጠር የነበረውን በሙሉ ሁሉንም ነገር እናውቃለን ነው እያልኳችሁ ያለው። ሰማኛላችሁ? ምንም ነገር መደበቅ እንዳትችሉ። አሁን እየቀረጸን እንደሆነች ሰላም ጤና ይስጥልኝ ውድ የአንበሳ ቲዩብ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንድ ወንድማችን ቤት እንገኛለን። ያው እንድታግዙኝ እንድትረዱኝ እፈልጋለሁ ብሎን እንግዲህ እሱ ጋር ነው የምንገኘው። ምንድነው የሚለው ነገር ከወንድማችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር፣ ላይክ በማድረግ ቪዲዮ ላልተዳረሱ ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እጠይቃለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን እንድታስቀምጡልን አሁንም ቢሆን በድጋሚ እንጠይቃለን። እንግዲህ ወንድማችን ምንድን ነው ሊል የፈለገው የሚለውን ከወንድማችን አንደበት የምናዳምጥ ይሆናል። ሰላም ወንድሜ፣ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። እንግዲህ በእርግጥ ለእኔ በስልክ የነገርከኝ ነገሮች አሉ። ከዛ ባሻገር ምንድን ነው እንድናግዝህ እንድንረዳ የፈለግከው ነገር የሚለውን ነገር ከአንተ አንደበት እናዳምጥ ብዬ። እሺ፣ ስሜ በሱ ፍቃድ ይባላል። ያው ሚዲያችሁን በጣም ነው የምከታተለው እና እዛ ላይ በሚዲያችሁ የምከታተለው ነገር ብዙ ነገር ተምሬበታለሁ እና አሁን የኔን ችግር እንድፈቱልኝ ነበር ወደ እናንተ የመጣሁት። በጣም ጥሩ ምርጫ ስላደረግከን በሱ ፍቃድ በጣም እናመሰግናለን። አመሰግናለሁ። እንድናግዝህ እንድንረዳ የፈለግከው ነገር? ያው እኔ አሁን ያስጨነቀኝ ነገር የምትረዱኝ ነገር የባለቤቴን ነገር ነው እና የእሷ ነገር አስጨንቆኝ ነው ወደዚህ የመጣሁት እና በአሁኑ ሰዓት እኔ የምገኘው ያው ሹፌር ነኝ፣ የከባድ መኪና ሹፌር ነኝ። በብዛት እዚህ ሀገር አልገኝም፣ መስመር ነው የምወጣው እና መስመር ከወጣው ደግሞ ቢያንስ ከሳምንት እስከ 15 ቀን የምቆይበት ቀን አለ እና ያው የባለቤቴ ነገር ስላስጨነቀኝ ነው። ቀን ከቀን ጸባዩ እየተቀየረብኝ ነው። እንደ ድሮ ፍቅር ቀንሰናል። የእሱን ነገር እንድትፈቱልኝ ነው ወደ እናንተ የመጣሁት። ጥሩ ማለት ባለቤት ነች። በደንብ በቃ ማውራት ትችላላችሁ። ባለቤት ስትሆን ምንም ነገር ግልጽ ሆናችሁ ነው የምታወሩት ሁሉንም ነገር እና ይሄ ነገር ሲፈጠር ባለቤት ጋር ለማውራት ወይም ደግሞ እንዲህ ተፈጥሯል ምንድነው ችግሩ ብላችሁ ለመወያየት አልሞከራችሁ? እሱን ጠይቄ ነበር፣ ግን ያው ምንም መልስ ልሰጠኝ አልቻለችም። ምን ተፈጠረ፣ ምን ሆንኩ፣ የሆንኩት ነገር ምንም የለም፣ ላንተ ነው እንደዚህ በቃ መልሷ ራሱ ምንም ግራ የሚያጋባ መልስ ነው እየሰጠችኝ ያለችው። አይ ምልህ እንዳልኩ ነው። አሁን ባለቤት ስትሆን ሌላ ሰው ሲሆን ችግር የለውም። እሷ ጋር ስትሆን ግን አንዱ ነን ብላችሁ የምታስቡት ወይም ብለን የምናስበው እና በደንብ ዲቴል ምንድን ነው ችግሩ እንደዚህ ስለሆንሽ በዚህ መንገድ ብለህ ስለማስረዳት አልሞከርክም ወይም? ያው እኔ ሞክሬያለሁ። ይሄ ጸባይ ደግሞ አሁን ነው እንጂ የመጣው ከዚህ በፊት ምንም አይነት ነገር የለባትም። እንደዚህ ጸባይ መቀየር፣ እንደዚህ ፍቅር መቀነስ፣ ለእኔ የምታሳየኝ አሁን አክት በጣም የማይሆን ነገር ነው። ከጊዜ በኋላ የመጣ ነገር ነው ይሄ እንጂ ከዚህ በፊት ስንኖር ምንም አይነት ያው ትዳር ላይ ራሱ እያለ ያው ችግር አለ፣ ግን እኛ እንኳን አንድም ቀን እንኳን ተጋጭተን አናውቅም። ከጊዜ በኋላ ነው ጸባዩ እየተቀየረ የመጣው። ጥሩ ማለት አንተ በሹፍርናው ዓለም ላይ ስትሰራ ስትሄድ ምናምን ሜቢ በዛ ጋፕ የተፈጠረ ነገር ሊኖር ይችላል ብዬ አስባለሁ። እና ምን ያክል ነው ትሪት የምታደርጋት አንተ ወደ ስራው በሄድክበት ጊዜ? ያው እኔ ያው እሷን እንትን እንዳይላት ወንድሜን እልኳለሁ። ታናሽ ወንድም አለኝ። ያው እሷን እንዲያዳብራት ወደ ቤት በአጋጣሚዎች እሷን እንዲያጫውታት ብዬ እልኳለሁ ወደ ቤት። አንተ በምትወጣበት ጊዜ እሱ በደንብ ማለት እየሄደ የሚያስፈልገውን ነገር የሚያሟላበት በቃ እሱ እንደኔ ሆኖ እንዲያሟላ እኔ እልኳለሁ። እና ያው እኔ ደግሞ ያው ስራ ነው ግዴታ ነው መስራት አለብን እና ያው በቃ ከጊዜ በኋላ ነው እንደዚህ አይነት ነገር የመጣው እንጂ ያው ከኔ ምንም እንትን ያለባት ነገር አለ ብዬ አላስብም። ብቻ ግን የእሷ ጸባይ መቀየሩን ያው እናንተ ጋር መፍትሄ ካገኘው ብዬ ነው ወደ እናንተ ቻናል የመጣሁት። በእርግጥ እንግዲህ የራሱ የሆነ መንገድ ይኖረናል።
አንተ ግን ወንድምህን ከመላክ ባሻገር ስራ ላይ ስትሆን ወይም መንገድ ላይ ስትሆን ምን ያክል ትሪት ታደርጋታለህ? በራስህ መንገድ ማለት ነው። ምክንያቱም ስለ ሄድክ ብቻ ወንድምህን ወይ እናትህን ወይ እህትህን ስለላክ ብቻ ትሪት አረካት ማለት አይደለም። እና አንተ መንገድ ላይ ስትሄድ ባገኘው አጋጣሚ በሙሉ እንዴት ነው አንተ ትሪት የምታደርጋት? ያው እኔ ስራ በወጣው እንትን የሚያስፈልገውን ነገር ሁሉንም ነገር አሟላለሁ። ለቤቴ የሚያስፈልግ ከገንዘብ እስከ ንብረት የሚያስፈልገውን ነገር ምንም የማጎለው ነገር የለም። ሁሉንም ነገር አሟላለሁ። ለእሷም የሚያስፈልጋትን ነገር አሟላላታለሁ። ምን መሰለህ አንዳንዴ ገንዘብ ወይ ደግሞ ንብረት በማሟላት ብቻ ደስተኛ ትሆናለች ማለት አይደለም። ሴት ልጅ ከምንም በላይ ጊዜ ትፈልጋለች። ገብቶሃል አይደል? አንተ በሞመንት ወይ በእንቅስቃሴ በምትሆንበት ሰዓት ወይ ደግሞ መንገድ ላይ በምትሆንበት ሰዓት ምን ያክል እሷን ትሪት ታደርጋታለህ ያልኩህ፣ ምን ያክል ጊዜ ትሰጣታለህ እያልኩህ ያለው። ያው እረፍት በሆንኩ ሰዓት ነው ለእሷ ጊዜ የምሰጣት። ይሄ ግልጽ ነው። ያው እኔ ደግሞ ብዙ ጊዜ እዚህ ሀገር አይደለም ወደ ስራ ነው የምወጣው። ባለኝ ሰዓትና ባለኝ ጊዜ ከእሷ ጋር ነው የማሳልፈው። የትም ወይ ወጥቼ ከጓደኞቼ ጋር ልዝናናም ወይ ሌላ ቦታም አልገኝም። ወጥቼ እንኳን እንደ ሰው ከጓደኞቼ ጋር ተዝናንቼ እንኳን አላውቅም። ያለኝን ጊዜ ትርፍ ጊዜ የማሳልፈው ከእሷ ጋር ነው፣ ከባለቤቴ ጋር። ጥሩ። አሁን ግልጽ እንዲሆንልህ የፈለኩት ነገር ምን መሰለህ፣ ስትመጣ ልክ ነህ፣ ስትሄድ ግን እኔ እያልኩ ያለሁት መንገድ ላይ ስትሄድ እየደወልክ ምን ያክል ክሮስ ቼክ ታደርጋታለህ? ምን ጎደለ፣ በእያንዳንዱ እንቅስቃሴ ውስጥ ምን ያክል ድርሻ አለህ ነው እያልኩ ያለሁት። እሱስ ልክ ነህ። ግን እኔ በወጣሁ ሰዓት ሳልደውልላት ቀርቼ አላውቅም። በቆምኩበት ሰዓት፣ እረፍት ባገኘሁበት ሰዓት፣ በቃ በየአጋጣሚዎቹ ሁላ በየደቂቃው የምደውልበት ሰዓት አለ። ይህን ያህል ጊዜ እሰጣታለሁ እኔ ወደ ስራ በወጣሁ ሰዓት። ጥሩ። ማለት አንዳንዴ እንዴት መሰለህ ነገሮችን ቀለል አድርገን የምናይበት መንገድ፣ ወንዶች ስንሆን ሴቶች በጣም ዲቴል ያዩታል ሁሉንም ነገር እና ምናልባት ከማለት በፊት የተጋጫችሁት ወይ ደግሞ የሆነ ነገር ላድርግ ብላ ያልተደረገላት ነገር ካለ ምናምን እስኪ። እንደዚህ አይነት ነገር የለም። ያው ሁሉንም ነገር እንደምነግር አሟልቻለሁ። የሚያስፈልጋትንም ነገር ከጠየቀችኝ አደርግላታለሁ። ያው ከዚህ በፊትም ይህን ያህል ዓመታት ስንኖር አንድም ቀን ተጋጭተን አናውቅም። ከእሷ ጋር ምንም አይነት ግጭት አጋጥሞን አያውቅም። በፍቅር ነው የምንኖረው እና ያው ከጊዜ በኋላ ያለው ነገር ነው እኔን እያስጨነቀኝ ያለው። ምክንያቷ ምን ይሁን፣ ምን አግኝታ ነው የሚለውን ነገር ነው ማወቅ አሁን እኔ የምፈልገው። ጥሩ። እስኪ አንዳንድ ስለ ስራዎችህና ስለ አንዳንድ ነገሮች እንድትነግረኝ እፈልጋለሁ። ማለት ስራው ምን ያክል ጊዜ ዌስት እንደምታደርግ ይታወቃልና፣ በእርግጥ ይሄ የከባድ ሹፌር ስትሆን ብዙ እንትኖች አሉት። ትወጣለህ፣ ትገባለህ እና እንዴት ነው? እስኪ ስለ ስራው በደንብ ግልጽ አድርግልኝ። ያው እኔ አሁን የምወጣው ረጃጅም ጉዞች፣ ረጅም መንገድ ነው የሚሄደው። እዚህም ሀገር ወይ ቅርብ እንትን ላይ አይደለም የሚሄደው፣ እስከ ጅቡቲ ድረስ ነው የሚሄደው። ወደ ጅቡቲ ነው የሚሄደው እና ብዙን ጊዜ ያው እዛው ነው የምቆየው። ቢያንስ አንዴ ከወጣሁ ሳምንት 15 ቀን ድረስ የምቆይበት ጊዜ አለ። ከሳምንት እስከ 15 ቀን በምመለስበት ጊዜ ያው ያለኝን ጊዜ እዚቹ ከስራ መጥቼ የማርፍባት አንድም ቀን 2 ቀን 3 ቀን ይሁን ከእሷ ጋር ነው ማሳልፈው። ስለዚህ በምንም አይነት ሁኔታ ለእሷ ኬር ታደርጋታለህ ማለት ነው? በሚገባ። በእርግጥ ይሄ የሹፍርና ህይወት ቀላል ህይወት አይደለም። ያው እንዳልከው እረፍት ስታገኝ ወይ የሆነች አጋጣሚ ስታገኝ ካልሆነ የምትደውለው መንገድ ላይ ሆነህ ስልክ ማውራትም ሲጀመር አይፈቀድም። ረዣዥም ጉዞዎችን ብቻ ሳይሆን የትም ቦታ ላይ ስትሆን የተከለከለ ነው። በእርግጥ እንዳልኩ ረዣዥም መንገድ ሲሆን በረሃ አለ፣ ሙቀት። አሁን ያለንበት ተጨባጭ ሁኔታ ደግሞ እንደ ልብህ ወጥ የምትገባበት ጊዜ አይደለም እና በጣም ከባድ የስራ ዘርፍ ነው። ብዙ የምናውቃቸው ጓደኞቻችን ስለሚሰሩት ነው ይህን ነገር እያልኩ ያለሁት። እና እስኪ ስለ ባለቤትህ ስለ ግንኙነታችሁ እስኪ አንዳንድ ነገር ንገረኝ። ያው ከባለቤቴ ጋር ከልጅነት ጀምሮ ነው አብረን ያደግነው። እኔ እሷና ታናሽ ወንድሜ ያልኩ አብረን ያደግነው እና ያው ከልጅነት ጀምሮ በደንብ እንተዋወቃለን እና በጣም ነው የምወዳት።
ያው ቤተሰቦቻችን ካረፉ በኋላ እኔም ስሬን እየሰራው ለወንድሜም እቤት ተከራይቼለት ስራ እየሰራ እሱ እየኖረ ነው ያለው። ስለዚህ ከእሷ ጋር የምትተዋወቁት ከልጅነት ጀምሮ ነው ማለት ነው? ጥሩ። በእርግጥ አንድ ወንድም ነው ያለህ ማለት ወንድሜ ነው ስትል የሰማሁና እስኪ ስለ አስተዳደግህ ስለ ቤተሰቦችህ አንዳንድ ነገር ንገረኝ። ያው ያለኝ ታናሽ ወንድሜ እሱ ብቻ ነው። እኔና እሱ ነን ያለነው። ያው ቤተሰቦቻችን አርፈዋል፣ እናታችንም አባታችንም። ያው ከዛ በኋላ የእነሱ ምትክ ማለት እሱ ነው ለእኔ ያለኝ በአሁኑ ሰዓት። በእርግጥ ከባድ ነው እናትም አባትም አጥተህ በዚህ ሁኔታ ውስጥ ሲቀጥል ደግሞ ወንድምህንም ለብቻ እያኖርክ ቁም ነገር እንዲይዝ ማድረግ ይሄ ትልቅ ጸጋ ነው። ምክንያቱም ብዙ ሰዎች ይህን እድል ያላገኙ አሉ። እንዳልኩ ነው የምልህ ወንድም ስለሆነ ብቻ ሳይሆን ሌላ ሰው ጋር የሚደረጉ ነገሮችን ስለምናይ ተረድተኛል አይደለ? ስለዚህ እንግዲህ የሰጠን መረጃ እንዳለ ሆኖ እስኪ ምናልባት እሷ ከባህሪዋ አንዳንድ ነገሮች ምን አይነት ባህሪ ያላት ባለቤትህ? ያው ነግሬህ ነበር። ያው የእሷን ባህሪ ለማወቅ ብዙም ከኔ እንትን የሚለኝ ነገር የለም ብዬ አስባለሁ። ምክንያቱም ከልጅነታችን ጀምሮ አብረን ያደግነው። ያው ትዳር ውስጥ ደግሞ ከገባን 3 ዓመት ሆኖናል። ያው ጸባዩን በስነ ስርዓት አውቀዋለሁ። አብረን ስላደግን ነው የምልህ። ስለዚህ ከባድ የሚባል ጸባይ የላትም ማለት ነው። ጥሩ። ያው በትዳር ውስጥ እንግዲህ 3 ዓመት በትዳር ማለት በጣም አሪፍ ነው እንዳልኩ እናንተም ወጣቶች ስለሆናችሁ ማለት ነው። እንዴት ነው በልጅ ስለ ልጅ ምናምን አውርታችሁ አታውቁም? ማለት ቤት እንዳለ ሆኖ ልጅ ደግሞ ሲኖር ሞር ቤቱ ይደምቃልና ስለ ልጅ ምን ታስባላችሁ? ምንም ያሰባችሁትስ ነገር የለም ወይስ መንገድ ላይ ነው የሚለውን ነገር? ያው መንገድ ላይ ነን። ያው እያሰብን ያለ ነው። ያው ቢያንስ እጅ ላይ አንዳንድ ነገር ያስፈልጋል። ልጅ ሲመጣ በጣም ይከብዳል። በእርግጥ ልክ ነህ። አሁን እንዳልከው ከኑሮም ከምን ጋር ሰው ስለሚያያይዘው ነውና ግን ልጅ የራሱን የሆነ ጸጋ ይዞ ነው የሚመጣው። ምንም ያን ያክል የሚከብድ ነገር የለውምና ትዳር ማነው ልጅን መፍራት ትክክል ነው ብዬ ስለማላምን ነውና ለዛም ነው ይሄን ጥያቄ ጠየቁ። ያው ግን አንዳንድ ነገር መያዝ ያስፈልጋል ብዬ ስላሰብኩ ነው። በእርግጥ ልክ ነህ። አስበንበት። በእርግጥ እንዳልኩህ ነው። ምክንያቱም የግድ የሆነ ነገር ብቻ መያዝ ሳይሆን ልጅ የራሱን እድል አንዳንድ ይዞበት የሚመጣ አጋጣሚ ስለማይጠፋ ነው ያልኩህና እስኪ ምናልባት ከባህሪዋ ቅድም ብዬ ጠየቅኩ ለምን መሰለ? ምናልባት የተጋጨችው ሰው ካለ ውስጧ ውስጥ አእምሯ ላይ የሆነ ሰው አስፈራርቷት ከሆነ ምክንያቱም እንዲህ አይነት ሁኔታዎች ውስጥ የምትሆንበት አጋጣሚ ይኖራል። ማለት ከጎረቤት ጋር ከማህበረሰቡ ጋር ያላችሁ ግንኙነት እንዴት ነው እናንተ? ያው ከማህበረሰቡ ጋር ያው አብረን ስለቆየን ከልጅነታችን ጀምሮ ስለቆየን ያው ተግባብተን ያደግነው ከማህበረሰቡ ጋር ምንም የሚያጋጨን ነገር አለ ብዬ አላስብም። ምክንያቱም ያው ብዙ ጊዜ እዛው ሰፈር ውስጥ ኖረናል። ያው ያ እንደዚህ አይነት ነገር አስቤበትም አላውቅም። ብቻ ግን ያው ስራ ደግሞ ስለማትሰራ እቤት ነው ያለችው። ያው በስራ ቦታም ግጭት ይኖራታል ብዬ አላስብም። ምክንያቱም ያው እቤት ከሆነች እሱስ ልክ ነህ። ግን ያው ለምን መሰለህ በዙሪያቸው የሆነ የሚያስፈራ ወይ ጥሩ ሁኔታ ውስጥ ላይ ካልሆኑ እንዲህ አይነት ነገር ላይ ማለት ስለፈራች ወይ የሆነ የሚያስፈራራት ወይ ደግሞ በሷ ህይወት ውስጥ እየገባ የሚበጠብጣት ሰው ካለ ብዬ ስላሰብኩኝ ነው። በዙሪያ ማጥናት ነው። ምን መሰለህ እኛ ስራችን ሰው ከሚያይበት አንግል ውጭ ማሰብ ነው። ተረድተኛል አይደለ? ስለዚህ በዚህ ሁኔታ ውስጥ ሆና ከሆነ ምን አይነት ጥያቄዎችን ጠይቃህ ታውቃለህ? ማለት የሚያስፈራራሽ እንትን የሚልሽ ሰው አለ ብለህ ጠይቃህ ታውቃለህ? አላውቅም። ምክንያቱም ይኖራል ብዬ አላስብም። ብዙ አመት እንተዋወቃለን። በመሀላችንም እንደዚህ ነገር ተፈጥሮ አያውቅም። አይ ጥሩ። ያው እንዳልኩህ አንተ ባየህበት አንግል ውጪ ማየት ስላለብን ነውና ስለዚህ ምን እናደርጋለን መሰለህ ይሄ ነገር ግልጽ ነው እንዲሆንልህ የፈለግከው አይደል?
በጣም ትዳሬን እያጣሁት ነው ያለሁት በአሁኑ ሰዓት ላይ በጣም እያስጨነቀኝ ያለ ነገር ነው። ያው እዚህ ለመድረስ በጣም ብዙ ዋጋ ከፍዬበታለሁ። ያው የወጣትነት እድሜን እንኳን ወጥቼ እንደ ሰው እንትን አላልኩበትም አላሰልፍኩበትም እና አሁን እኔ ያስጨነቀኝ ትዳሬ ወደ ገደል እየገባ ነው ያለው እያስጨነቀኝ ያለው የትዳሬ ነገር እና ለዛ መፍትሄ ለማግኘት ነው ወደ እናንተ የመጣሁት። ጥሩ እንግዲህ በተቻለ መጠን እኛ ማድረግ ያለብን እናደርጋለን። ምንድነው የምናደርገው? ድብቅ ካሜራ የምንጠቀማቸው መንገዶች አሉ። አሁን ማድረግ ያለብን እኔ ብቻ ያለውም ከስራ ባልደረቦቼ ጋር የምንወያይበት ይሆናል። ግን ምንድነው ያሰብኩት እኔ ስራ በዚህ ሳምንት ስራ እንደምትወጣ ከነገርካት በኋላ ድብቅ ካሜራ እናስቀምጣለን። እንግዲህ ስለ ውሏ ከማን ጋር ነው ኮሚኒኬት የምታደርገው? ምንድነው ችግሯ? ውስጥ ላይ ቅድም እንዳልኩ የሚያስፈራራት ሰው አለ ወይ? በዙሪያው ብዙ ነገሮች ሊኖሩ ስለሚችሉ እሱን የምናጣራው ቤት በጣም ጥንጥዬ ካሜራ አለች። እሷን ካሜራ በማስቀመጥ እንግዲህ ምንድነው እየተፈጠረ ያለው የሚለውን ነገር የማጣራት ሂደት ነው የሚኖረን እና በዚህ 2 ቀን ውስጥ ኮሚኒኬት አድርግና ስራ እንደምትወጣ ትነግራታለህ። ከዛ በኋላ እኛ ማስቀመጥ ያለብንን ድብቅ ካሜራ ካስቀመጥን በኋላ ያለውን ውጤት የምናየው ይሆናል ማለት ነው። እስከዛ ደግሞ እኛ ጋር ታርፋለህ። ያው መንገድ ወጥቻለሁ ብለህ ቤት መሆን ስለሌለብህ ሁሌም እንደምታደርገው መንገድ ስትወጣ የምታደርጋቸው ነገሮች በሙሉ ማለት ለምሳሌ ባግ ይዘህ የምትወጣ ከሆነ ባግ ይዘህ ትወጣለህ ምናምን። እስከዛ እኛ ጋር ታርፍና ያለውን ነገር የምንከታተል ይሆናል ማለት ነው። ስለዚህ ፈቃደኛ ነን? ፈቃደኛ ነኝ። ጥሩ እንግዲህ ለሰጠን መረጃ በጣም አመሰግናለሁኝ። እንግዲህ ምንድነው ያለው ችግር ምንድነው የተፈጠረው የሚለውን ነገር አብረን ወደፊት የምናየው ይሆናል ማለት ነው። እኔም አመሰግናለሁ። ያው መፍትሄ እንደምናገኝ እርግጠኛ ሆናለሁ። እንግዲህ ያው ከፈጣሪ ጋር እኛም እርግጠኛ እንሆናለን ማለት ነው። እንግዲህ ውድ ተመልካቾቻችን ወንድማችን የሰጠን መረጃ ይሄን ይመስላል። ይሄ ነገር እውነት ነው ውሸት ነው ምንድነው የተፈጠረው የሚለውን ነገር አብረን የምናየው ይሆናል። አብሮነታችሁ የለን። መልካም ጊዜ። ነይ እንጂ ቶሎ በይ። ነይማ እሱ እያለ ስልክ ስደውል ያው ቢያቅብሽ ደግሞ ከኔ በላይ እንደምናፍቀኝ ምን እያለሽ ነው? በአሁኑ ስንት ጊዜ ነው የሚቆየው እሱ? ስንት ጊዜ ነው የሚቆየው? ሳምንት መሰለኝ። ወደ ሩቅ ሀገር ሄደ፣ ወደ ድሬዳዋ መሰለኝ ሄደ። 15 ቀን ቢያደርገው ነበር። ከአሁን በኋላማ 15 ቀን ሙሉ አብረን አለምሽን ነው የሚያሳይሽ። ታውቃለህ እንዴት እንደሚያስጠላኝ ከእሱ ጋር ማውራት እራሱ። ጅል እኮ ነው እሱም እኮ ድሮም ጅል ነው አሁንም ጅል ነው፣ አልተለወጠም። እሱማ ግን አለ አይደለ ይሄ ስልክ እራሱ ባለጓሮ ደስ ይለኛል። አይ እሱማ እንዳይጠረጥርሽ ዝም ብለሽ አዋሪ እንጂ ያው ይገባኛል እኮ ግን ያው ትንሽ ጊዜ አለ አይደል እስከ የሆነ አሪፍ ነገር እስኪመጣ የሆነ መታገስ አለብን። ለዛ ነው እንጂ እኔ ይዤሽ ነው የምጠፋው ከዚህ ሀገር። እሱን የምፈልገው እኮ በቃ አሁን ስልሽ ተፍ እያልኩኝ ነው ያለው ማለት ታውቂዋለሽ። አሁን በቃ ትንሽ ጊዜ ነውና ታገሽ። ብዙም እንትን አትልም። ሲጀመር እኮ እኔ አንተ ስላለክ ነው እስካሁን እራሱ የቆየሁት እዚህ እኮ በቃ ታውቃለህ ምን ያህል እንደሚያስጠላኝ።
እሱማ ጅላንፎ ነው በቃ ያው እኮ ታውቂያለሽ። ግን ትንሽ ጊዜ መቻል አለብን ሁለታችንም። እኔም ያው ከእሱ ነው ታውቂያለሽ ብዙ ነገር የሚያደርግልኝ እያስጨራረሰልኝም ያለው ነገር ታውቂያለሽ። እሱን ነገር እስኪ ይጨርስልኝ ነው ትንሽ ታገሽኝ አንቺም ነው እንጂ እኔማ ታውቂያለሽ ለአንቺ እኮ ያለኝን ፍላጎት ስሜት እንግዲህ ውድ ተመልካቾቻችን የተፈጠረው ነገር እንግዲህ ተፈጥሯል። ወንድማችን በሰጠን መረጃ መሰረት ድብቅ ካሜራ አድርገን ውስጥ የተፈጠረው ነገር ደስ የማይል ነገር ነው። በእርግጥ እሱ ላይም ጥሩ ስሜት ላይ እያየን አይደለም። እንግዲህ ወንድማችን እኛ የራሳችን የሆነ መንገድ አለን፣ ውስጥ እኛ እንገባለን። አንተ ግን ለጊዜው ውጭ ነው መሆን ያለብህ። ተረድተኛል አይደል? እኛ ስንፈልግህ ብቻ ነው የምትገባበትን መንገድ ያመቻቸን። የስራ ባልደረቦች አሉ ብቻዬን አይደለም እና ከነሱ ጋር የምታርፍበት መንገድ ተፈጥሯል። ያው እንዲህ አይነት ነገሮች ባይፈጠሩ ጥሩ ነበር፣ ግን የግድ የኛ ደግሞ ስራችን መስራት ስላለብን ነው ይሄ ነገር የተፈጠረውና ምንም ያን ያክል እንትን ልትል አይገባም። አይ በጣም ነው ያዘንኩት። ምክንያቱም ለዚህ ለትዳሪ በጣም ብዙ መስዋዕትነት ነው የከፈልኩት እዚህ ለመድረስ እና አምኛት ነበር። ጭራሽ እንደዚህ አይነት ነገር ይፈጠራል ብዬ ጭራሽ አልጠበቅኩም። ችግር የለውም በቃ ተረጋጋ። በጣም ከስራ ባልደረቦቼ ጋር እዚህ ትቆያለህ። ተረጋጋ። ምንም እንግዲህ ባይፈጠር ጥሩ ነበር። እንግዲህ አንዴ ተፈጥሯል። መፍትሄውን ነው እንትን ማለት ያለብንና ከማይጠበቅ ሰው ነው ደግሞ እንደዚህ ከገዛ ወንድሜ ጋር በጣም የሚያሳፍር ነገር ነው ያየሁት። ያው ከስራ ባልደረቦቻችን ጋር ቆይታ እነሱ ጋር ሆነና እንግዲህ ያለውን ነገር እኛ ራሳችን እንትን እንላለን። እንግዲህ ውድ ተመልካቾቻችን እሱም ጥሩ ስሜት ላይ አይደለም። እኛ ውስጥ ገብተን የራሳችንን መንገድ ተጠቅመን የምናወጣጣው ይሆናል። እንግዲህ አብሮነታችሁ የለይን ተከተሉ። እንግዲህ በጣም እኮ ነው ከባድ ነው እንግዲህ የተፈጠረው ነገር ቀላል የሚባል ነገር አይደለም። በጣም እስኪ እንግዲህ አሁን ምን ነገር እንዳልተፈጠረ ሰላም እንዴት ነህ? ሰላም ነው። ምንድነው ካሜራው ከጥንዶቹ ፕሮግራም ነበር የመጣ ነውና እና ታዲያ ካሜራ ደቀነ ነው እንደምትለው አይደለም። ይገባኛል። ቆይ አንዴ ተረጋጋ። ገብቶኛል እኮ ስሜት። በእርግጥ ዝም ብለን ሳናስፈቅድ ካሜራ መደቀናችን ልክ አይደለም። ልክ ነህ፣ ግን ችግር የለውም። መጀመሪያ አስረድተኝ። አንዴ አውርዱና አስረዳኝ። ጥሩ እሺ። ከማስረዳት መጀመሪያ ልንገርህና ካልተስማማበት አጥፍቼ እሄዳለሁ። እኔ የመጣሁት ከጥንዶቹ ፕሮግራም ነው የመጣሁትና እየዞርን ሽልማቶችን እንሸልማለን። እኛ ብቻ አይደለንም። ካሜራው ደግሞ የያዝንበት ምክንያት ለዛ ነው። ከበስተጀርባችን በጣም ብዙ ከሀገር ውስጥና ከሀገር ውጭ ያሉ ቤተሰቦች አሉን። እነሱ ናቸው ገንዘቡን አመቻችተው ሽልማቱን የሚሰጡትና ከዛ እንግል ነው ስልኩን ያዝ ነው። እና ለምን እዚህ መጣችሁ? ለምን እዚህ ታገኛችሁ? ምክንያቱም እንዳልኩ የካፕል ፕሮግራሞች ወይ ደግሞ የጥንዶችን ፕሮግራም እንሰራለን። ጥንዶቹን ባገኝንበት ታይም ደግሞ እኛ ብቻ አይደለንም፣ አብረው ያሉ ሰዎች አሉ። እነሱ ከመዘኑና ካረጋገጡ በኋላ ሽልማቱን እንሸልማለን ማለት ነው። እናንተ በመጥራታችሁት ምንድነው ሽልማቱ? የቤት ዕቃም አለ። ገንዘብ በጥሬው ነው የምንፈልግ ለሚሉ ደግሞ በጥሬው ገንዘብ የሚሰጥበት አማራጮች አሉ። ከ200 እስከ 250 ሺህ የሚሆኑ ሽልማቶች አሉ። አረ ንጉ። እሺ እንግዲህ ወንድማችን፣ እኔ ከጥንዶች ፕሮግራም ነው የመጣሁት። ወንደሰን እባላለሁኝ። እንዳልኩ የዞርን ጥንዶቹን ያላቸውን ሕይወት በማካፈል ለሌሎቹ የተሻለ ነው ተብሎ ለምታሰቡ ሰዎች ሽልማት እንደምናቀርብ ነገር ያለውና ፈቃደኛ ሆነ ስላስገባኝ በጣም አመሰግናለሁ። እኔም አመሰግናለሁ። እዚህ ቤታችን ድረስ መጥተህ ለእንደዚህ አይነት ሽልማት ለሚያስገኝ ጨዋታ ስላቀረብኝ እኔም በጣም አመሰግናለሁኝ። እንግዲህ ምን ማለት ትንሽ ብር በተበት ያው ካሜራ ትንሽ ስለምፈራ ገብቶኛል። ያው ድንገትም እኛም ቤት መጠን ነው እየቀረጽን እንትን እያልን ያለ ነውና በእርግጥ ልክ ነህ። እኔም ብሆን ሁሉም ሰው ቢሆን የሚያደርገውን ነገር ነው ያደረክ ያለው። ልክ ነህ። ምክንያቱም ያው በእርግጥ እኔ አሁን እንዳልኩህ እኛ በጥንዶች ፕሮግራም ውስጥ ነው የምንሰራውና እኔ ብቻህን አልመሰልከኝም። እንዳልኩህ የጥንድ ፕሮግራም ስለሆነ ብቻህን ያገኘው ማንም ሰው
እማ ነይ ፍቅር እንዳደነግጭ። እሺ ሰላም፣ እንዴት ነሽ? ሰላም ነው? አዎ እንኳን ደህና መጣሽ። ጥንዶች የሚባል ፕሮግራም ነው የመጣውና እንደዚህ ባለ ጥንዶች እንደዚህ ካፕሎችን እየሸለመ ነው እና እኛንም እንደዛ እጩ አድርጎ ነው የመጣው። ከየት ነው የመጣው? ያው እንዳልኩሽ ከጥንዶች ሚዲያ ነው የመጣሁት። ካሜራም አስቀምጫለሁኝ። ያን ያደረግንበት ምክንያት ደግሞ ብቻችን አይደለንም። ከኛ በስተጀርባ ከሀገር ውስጥም ከሀገር ውጭም ብዙ ተመልካቾች አሉንና እነሱ ናቸው አወዳድረው ሽልማቱን የሚሰጡትና ለዛ ነው ካሜራም ደቅነን እቤት እናንተ ጋር የተገኘ ነውና የካፕሎች ፕሮግራም ከጥንዶቹ ሽልማቱ ከፈለጉ በቤት ዕቃ ካሊያ ደግሞ በጥሬ ገንዘብ ከ200 እስከ 250 ሺህ የሚደርስ ሽልማቶች ነው። እሱን ደግሞ የሚመርጡት እንዳልኩሽ እነዚህ ተመልካቾቻችን ፎሎወራቾቻችን ናቸውና እንግዲህ ከዛ ነው የመጣ ነው። እስኪ ራሳችሁን በማስተዋወቅ እንጀምርና ወደ ጥያቄዎቻችን እንገባለን ማለት ነው። እሺ እኔ አቤኔዘር እባላለሁ። እሺ እኔ በእምነት እባላለሁ። ጥሩ። ያው ላንቺ በድጋሚ ራሴ ላስተዋወቅ ወንደሰን ይባላለሁኝና እስኪ ስለ ግንኙነታችሁ ስለ አንዳንድ ነገር እስኪ ያላችሁ ግንኙነት በደንብ ግልጽ አድርጋችሁ አስተማሪ በሆነ መንገድ እንድትል። ያው እኛ ገና አልተጋባንም። ያው የ7 ዓመት ፍቅረኛ ናት። ከተዋወቅን 7 ዓመታችን። 7 ዓመት በጣም ረዥም ጊዜ ነው። 7 ዓመት ማለት በትውውቅና ወደ ጋብቻ ሁሉ የሚያመራበት ጊዜ ነበረ። እናንተ ያው ጋብቻ ላይ አይደላችሁ። ጋብቻ ላይ ያው ያልሆንበት የሆነ የራሳችን ምክንያት አለን። ግን አሁን ትንሽ በሂደት አሁን እናንተ ሽልማት ከተጨመረበት ወደዛ ይሄዳል። በእርግጥ እንግዲህ እድለኛ ሆናችሁ እንትን ካላችሁ የማይሆንበት ምክንያት አይኖርምና እስኪ ስለ ትውውቃችሁ ስለ ግንኙነታችሁ አንዳንድ ነገር ነገር ያው የተዋወቅነው ሃይስኩል ላይ ነው ስንማር ትምህርት ቤት የተማርንበት ትምህርት ቤት ሚኒክ ነው። እዛ ነው የተዋወቅነው 11ኛ ክፍል። ስለዚህ ከ11ኛ ክፍል ጀምሮ ነው። ከዛም ኮሌጅ ላይም ቀጥሏል። ግን ያው ዲስታንስ ቢኖረን እስካሁን አንድ ላይ ነው። አሁን አንድ ላይ መኖር ጀምረናል እዚህ ቤት። በጣም ደስ ይላል። እስኪ ካንቺ ደግሞ ማትረሻቸው ወደ ፍቅር እስከ መግባታችሁ በፊት ማን ነው የፍቅር ጥያቄውን የጠየቀው? የመጣችሁበት መንገድ እንዴት ነበር? ያው የፍቅር ጥያቄውን ያቀረበው እሱ ነው። በደብዳቤ ጽፌ ቦርሳ አስከትቼ። ለነገሩ ድሮ የሚደረግ የነበረው እንደዛ ነው። ስልክም ብዙ አልነበረንም። ያው ስልክ ነበር ግን እኛ የለንም ብዙ እንትን አትሉም። ስለዚህ በዚህ አጋጣሚዎች ነው ማለት አብሮ ከ11ኛ ክፍል ማለት በጣም ረዥም ጊዜ ነው ማለት በልጅነት ጀምሮ ነው የመጣችሁት ማለት ነው። በመጣው ያው ባይን ማቃት ድሮ ነው። ግን ያው ስለ እንደዚህ ሪሌሽንሺፕ የጀመረው 7 ላይ ነው። ኦኬ 7 ዓመት ማለት በጣም ትንሽ ጊዜ አይደለምና ብዙ ነው። ምክንያቱም ብዙ ሰው በ2 ዓመት እና በ3 ዓመት ቶሎ ወደ ትዳር ይገባልና የእናንተ በጣም ደስ የሚል 7 ዓመት ትልቅ ሪሌሽን ነውና እስኪ የፍቅር ጥያቄውን እሱን ያቀረበ ብለሽናል እና እህታችን ማለት መጀመሪያ ላይ ያን ጥያቄ ሲያቀርብ ምንድን ነው የተሰማሽ? በጣም ነበር ደስ ያለኝ። ምክንያቱም ምንም ለሱ ስሜት ነበረኝ ግን አልነገረችኝ። ያው እኔ ብቻ ነበር ይመስለኝ እንደዚህ። ለዛ ነው በጣም ነበር ደስ የሚለኝ። ያው አንዳንዴ ሲያየኝ ምናምን ይደበቃል ምናምን፣ ግን እኔም ይመቸኝ ነበር። ከዛ ያው ጥያቄው ከሱ ቢመጣም እኔም ደስ ብሎኝ ነበር። እዛ ቶሎ ነው የተቀበልኩት። ስለዚህ የምትጠብቂው ነገር ስለነበረ ያን ያክል ጊዜ አልፈጀብሽም ማለት ነው። አንተስ ድፍረቱን እንዴት ልታመጣው ቻልክ? እኔ ጓደኛዬ ነው እና እንደዚህ ምናምን ብታደርግ ምናምን ሁሌ ይለዋል ስለሷ። እንደዚህ ለብሳ ዛሬ ምናምን ቦርሳዋ ደስ ይላል፣ በቃ ብዙ ነገሯ ደስ ይላል እለዋለሁ። ከዛ በኋላ ለምን እንደዚህ ጽፈ ደብዳቤ ቦርሳ ውስጥ አከትም ምናምን ነገር አለኝ። ከዛ እኔ እንደሆንኩኝ እሱ ነበር ክተትላት ያልኩት። ከዛ በኋላ እኔ ስም ብዬ ነበር የጻፍኩት ደብዳቤውን፣ ከታች ስሜን ጻፈ ማለት ስሜን ጻፈ። ከዛ ቦርሳ ውስጥ ከተተው። ከዛ በኋላ የሆነ ጨማምሮበት ነበር ከታች 7 ሰዓት ላይ እንደዚህ ምናምን። ከዛ ናን እንደሆነ ቦታ ምናምን ብሎ ወሰደኝ። የሆነ አለ ትምህርት ቤት ውስጥ ካወቀው የሆነ ሜዳ አለ፣ እዛ ጋር ይዞኝ ሄደ። ከዛ እዚህ ቁጭ ብለን ምናምን
ነገር እሷ መጣች ማለት ነው። እኔ አላወኩም እንዴ ምናምን ነገር ለካ እሱ እዚህ ጋር እንገናኝ ምናምን ስሜን ጽፎ ጨማምሮ ነው የከተተባት። በጣም ትልቅ ባለውለታ ነው ማለት ነው። ያው ባለውለታችሁ ማለት ይቻላል። ምክንያቱም ያን ነገር ባያደርግ ኖሮ ሁለታችሁ እዚህ ቦታ ላይ አትገኙም ነበር እና ትልቅ ባለውለታችሁ ነው ብዬ አስባለሁኝ። ከዛ በተጨማሪ ሰው የየራሱ የሆነ መንገድ አለው የሚዝናናበት መንገድ እና እናንተ ጊዜያችሁን እንዴት ነው የምታሳልፉት? በምን መንገድ ነው የምታሳልፉት? ብዙ ጊዜ ቤተክርስቲያን እንገናኝ ነበር። እሷ ስለ ቤት ለመውጣት ስለማይፈቀድላት ቤተክርስቲያን እንሂድ ብላ ነበረ የምታገኘኝ እና ቤተክርስቲያን ነበር የምንገናኝ ብዙ ጊዜ። ስለዚህ ብዙ ጊዜ ጊዜያችሁን ታሳልፉ ነበር ምናምን። ያው ከቤተክርስቲያን ወደ ቤት የምትመለሱበትን መንገድ እንደወግ ተቆጥሮ ነው። በእርግጥ ቁጥጥርም ስላለ 11ኛ ክፍል ማለት ከቤት ውስጥ ምንም አይነት እንትን የማይፈቀድበት ነውና ከዛ ባሻገር አሁንስ በዚህ ሰዓት ላይ እያላችሁ እንዴት ነው ጊዜያችሁን የምታሳልፉት? ያው አሁን ስራ ላይ ስለሆነ በብዛት ጊዜያችንን ስራ ላይ ነው የምናሳልፈው። ግን ያው ጊዜውን በደንብ ነው የሚሰጠኝ። ከስራ በኋላ ወደ ቤት እየሮጥኩ ምክንያቱም ግድ ነው። ባገኘው አጋጣሚ በሙሉ እኔን ማውራት ነው የሚፈልገው። ያው ቅዳሜና እሑድ ሲሆን ወተን እንዝናናለን፣ ካፌ እንሄዳለን። ብቻ ጥሩ ሰው ነው። በጣም ደስ ይላል። አሪፍ ልጅ ናት በጣም። በዚህ አጋጣሚ ፍቅሬን መግለጽ ፈልጋለሁ። በጣም ነው የምወድሽ እናት፣ ኑሪልኝ። ደስ ይላል በጣም። ያው ትንሽ ስሜታዊ የሚያደርግ ነገር ነው ማለት በዚህ ሁኔታ ውስጥ ሆነ እንዲህ አይነት ነገሮች ብዙ ነገር ነው አብረን ያሳለፍነው። መቸገርም የሆነ መለያየትንም ብዙ ነገር ብቻ ብዙ ቻሌንጅ ነው ያየነው። እዚህ ጋር ለመድረስ ብዙ ነገር ነው የፈጀብን። በእርግጥ ብዙ ሀስሎች አሉ። ዝም ብለህ አይደለም እዚህ ደረጃ ላይ የምትደርሰው፣ ቀላል ነገር አይደለም። እና እስኪ እንደዛ ከሆነ ደግሞ እስኪ ስለ ቤተሰቦቻችሁ አንዳንድ ነገር ብትነግሩን፣ ስለ አስተዳደጋችሁና እስኪ ካንተ ልጀምር። እኔ ያው ቤት ምንም በቃ ስለ እንደዚህ ሀብታም ደሃ ምናምን በቃ መካከለኛ የሆነ ቤተሰብ ውስጥ ነው። ያው ስለ ምንም ነገር አጥቼ አላደግኩም። ቤት ውስጥ አሪፍ አስተዳደግ ነው ያለኝ። ቤተሰቦቼም ጥሩ ናቸው። ለእኔም አሪፍ ደረጃ እንድደርስ ብዙ ነገር ነው የለፉልኝ እና በዚህ አጋጣሚ ቤተሰቦቼን አመሰግናለሁ። በጣም ደስ ይላል። እስኪ ስለ አንቺ ደግሞ ስለ አስተዳደግ እና ስለ ቤተሰቦች። ያው የኔም እንደዛው መካከለኛ እንትን ላይ ያሉ ቤተሰቦች ናቸው። ግን በጣም በቁጥጥር ነው ያደግኩት። አይለቋትም ነበር። ተቸግራለህ ማለት ነው። መከራ ነበር የምንገናኘው። በጣም አስቸጋሪ ነው። ላጥና ቤተክርስቲያን በሚል ነበር የማገኘው። ግን ያው እነሱ ለእኔ ያስበው ነው። እናቴን በጣም ነው የምወዳት። በቃ ይሄ ነው። በጣም ደስ ይላል። ያው ስለ ቤተሰብ ሁሉም ሰው ሲያወራ ትንሽ ስሜታዊ ይሆናል። ምክንያቱም እነሱ ባላደረጉበት ሁኔታ፣ እነሱ ባልሄዱበት መንገድ ነው እኛን ያሳለፉንና ለእነሱ መጫመት እየፈለጉ ሳይጫመቱ እኛን እዚህ ደረጃ ያደረሱንና ክብር ለቤተሰቦቻችን የሚል ሀሳብ አለኝ። ምክንያቱም ሁሉም ቤተሰቡን ይወዳል፣ ሁሉም ሰው ማለት ነው። ጥሩ። እንደዛ ከሆነ ደግሞ ብዙ ስራዎችን እየሰራችን ስራ ላይ ነን። ከስራ ውጭ ወደ ቤት ነው ቅድም ብለን ነበርና እስኪ በምን የስራ ዘርፍ ላይ ነው የምትገኘው? እኔ ያው የምሰራው ካሜራማን እና በጣም ሰርግ እንሰራለን፣ ልደት ምናምን ብዙ ነገር አለ። እሱን ተፈተፍላለሁ። ስለዚህ በሙያው ውስጥ በካሜራ ማንነት ነው ያለው ማለት ነው። ያው ጥገናም ምናምን እሰራለሁ። ሌላ የምን አይነት ጥገና? ኤሌክትሪክ እሰራለሁ። ካሜራ ስራ ሁሌ የሚገኝ አይደለም እና ቅዳሜና እሑድ በሰራ ነው እና ከሰኞ እስከ ዓርብ ደግሞ ኤሌክትሪክ ምናምን እንደዚህ ኢንስታሌሽን ምናምን እሰራለሁ ቢልዲንጎች ላይ። ኦኬ። በእርግጥ እሱ በጣም ትንሽ ሪስክ ያለው ነገር ነው። ምናልባት አጋጣሚ ኤሌክትሪክ እኔ ላይ ሳይሆን ሌላ ሰው ላይ ደረሰ ገጠመኝ ልንገርህ። እንደዚህ በእንትን ነው የሚሰሩት፣ አልሙኒየም ነው የሚሰሩት እና ድሪል ኤሌክትሪክ ነው የሚቀጠለው እና ቀጥዬላቸው እኔ ድንገት ብረቱ ላይ ተጠምጥሞ ተልጧል እና ያ እንዳለ ብረቱ በኤሌክትሪክ ተያይዞ
አንድ ልጅ ይዞት ወደቀና ሞተ። እና የዛን ጊዜ በጣም ነበር ያስጠላኝ ስራ። አንድ ሳምንት ምናምን ልጁን ስለማውቀው በጣም በቃ በጣም ነው ያዘንኩት። በጣም የደበረኝ ከባድ ነው። አዎ ምክንያቱም አብረህ የምታውቀውን ሰው እንዳልኩህ የኤሌክትሪክ የኔ ጥፋት እንደሆነ አድርጌ ነው ያሰብኩት። ያው የኔ አይደለም፣ ያው ስለዛ የተጠቀለለው ነው። እዛ ላይ በሆነ ፍሪክሽን ነው ተለልጦ እንትን ኤሌክትሪኩ የፈነዳው የተያያዘው። በጣም የሚያሳዝን ገጠመኝ። በስራው ላይ በጣም ከባድ እንትን ናቸውና እስኪ እህታችንስ በምን የስራ ዘርፍ ላይ ነው የምትገኘው? እኔ ቢሮ ውስጥ ነው የምሰራው፣ ጸሐፊ ነኝ። ማለት በምን ዘርፍ? ጸሐፊ ማለት ዝም ብሎ ኖርማል ታይፒስት ማለት ነው? ሴክሬታሪ። እንደዛ ነው የምሰራው። ብዙ ጊዜ እናንተ ስራ ደግሞ ትንሽ አክቲቭ መሆን ይጠይቃል መሰለኝ አይደል? በደንብ አክቲቭ ናት። ለምን መሰለህ ጽሁፍ ላይ ፊታቸውን ሁሉ ዞረው ነው የሚጽፉ ሰዎች የማየው እና ከብዙ ሰዎች በጣም አክቲቭ እንትኖች መሆን ይጠይቃል ብዬ ነው። አይ እሱስ በእሷ ትጠራጠር፣ በጣም አክቲቭ ናት። በጣም ደስ እሱም በስራው ቀልድ አያውቅም። ሰዓት አክባሪ ነው፣ ለስራው ታታሪ ነው፣ ጎበዝ ነው። ያ ነገር አለ። ሰርግ ያው በሚኖርበት ሰዓት የቤተክርስቲያን ሰርግ ምናምን ሌሊት ነው የምትነሳው። ከዚህ ቤት 7 ሰዓት 8 ሰዓት ነው የምወጣው። ኦኬ። ስለዚህ በቁርባን በምናምን ስለሚሆን ብዙ ጊዜ የምሽት እንትኖች አሉ። ሌሊት ላይ በቃ ሌሊት ወጥቼ ነው ያው እንዳየው ነው። ሰፈራችንም ትንሽ ጨለማ ያስፈራል። በማታ ሰው እዚህ ጋር ያለው እና እሱን ነው የምልህ። አይ ቆንጆ። ያው እንዳልኩ በካሜራ ማንነት ሪስክ ነው ወስጄ ቢሆን በደንብ ስለሚሆን ግን ያው እዚህ ጋር ላይፍን እዚህ ጋር ለመቀየር መልፋት አለብህ። ይገባሃል መቼም ወጣትነት በዚህ እድሜ ካልሰራ ነገ ይሄን እድል ይሄን ኃይል ይሄን ፖቴንሻል ነገ አናገኘው ነው። እድሜያችን በገፋ ቁጥር ያን ነገር እያጣነው ነው የምንመጣው። በእርግጥ ካሜራማንነት ስራው ከባድ ነው፣ ቀላል የሚባል ነገር አይደለም። መቼም እዚህ ጋር ያለው ካሜራማን ያለው ልጅ ያቋል ፊሊንጉን እና እንትን ነው በጣም ያው ያስጨንቃል። አሁን ለምሳሌ ሰርግ በምሰራ ሰዓት አሁን ፋይል ኮራፕት ያደርግብህ የሚደገም ነገር አይደለም። በቃ በጣም የሚጨንቀህ ልደት ሌላ ቦታ ሌላ ነገር ቢሆን ነገ ከነገ ወዲያ አሪፍ አድርገህ መስጠት ነው ያለብህ እና እሱን ነገር ላለማጥፋት በጣም ነው የምትጨነቀው። በትክክል ምክንያቱም እስክትሰጠው ድረስ በጣም ነው የሚያስጨንቀው። ማይደገምም ነገር ነው። ቀላል ይመስላል እንጂ ከባድ ስራ ነው በጣም። አይ ሀሰል አለ ሁሉም ከበር ለካሜራማኖች። እውነት ነው በጣም እና በጣም በካሜራማንነት ራሱ አንድ ገጠመኝ ምንድነው ሰው ምን ይላል መሰል እንደገጠመኝ ሳይሆን ካሜራማኖች ዙሚን አውት እያደረጉ ይሄ ሰዎችን ያመጋገብ ምናምን ያሳያሉና አንዳንዴ ይጣላሉ። ይበላሉ የሚባል እንትን አለና ካሜራማን ብቻውን 3-4 ሰው ስትሄድ ያው ስራ እንዲህ ቲም ይዘህ ነው የምትሄደው እና በጣም አሪፍ ጠለውት ምናምን ሰው ሲበላ አያነሱም። ጠለውት ምናምን ወደ ምግብ ወደ ቡፌ የሚሰለፉ ልጆች አሉ። በጣም ብዙ ገጠመኝ ማጋለጥ እንደ ያው እንግዲህ ያው በስራው ላይ ያለ ሁሉም ሰው ላይ የራሱ የስራ ዘርፍ ላይ ደስ ይላል። በዛም ልክ ደስ ይላል። በጣም ደስ ይላልና እስኪ ከስራ ባሻገር ደግሞ ሰው የየራሱ የሆነ እንትን አለው፣ ግብ አለው፣ አላማ አለውና ሰው ወደፊት ምን መሆን ነው የምትፈልገው? ማለት በዚህ ስኬጁል ፈልገው በዚህ ያው ለማሳካት እየጣረን ያለ ነው። እሷም ከእሷ ጋር በመተባበር በቃ ተጋብተን ይሆናል ልጆች ወልደን በስትክክል የሆነ አሪፍ ላይፍ በቃ ለመኖር ነው እቅዳችን እና አንተም እዚህ ስመጣ ደስ ያለን እዛ ነው። ይሄን ነገር እንደ ኦፖርቹኒቲ መጠቀም ነው የፈለግነው አንተ ያመጣውን ሀሳብ። ስለዚህ አሁን ቤተሰብ አውቆ ነው እዚህ ያላችሁት? አሁን ብቻችን ያለነው ብላችሁኛልና አንቺም በትልቅ ቤተሰብ ቁጥጥር ነው ያለሁት ብለሽኛልና አልተጋባችሁም? አልተጋባንም። ስለዚህ ካልተጋባችሁ እንዴት ቤተሰብ ሊፈቅድልሽ ቻለ? ያው በከባድ ቁጥጥር ውስጥ ነው ያለሁት ብለሽኝ ስለነበር ማለት ነው። በቃ ያው ስለ ፍቅር የሆነ ነገር እንድታረግ የሆነ ነገር እንድታረግ ያደርግሃል እና እሷም በቃ እዚህ ጋር እኔም ብላ ነው የመጣችው። ከቤተሰቦቿ ጋር ተጣልታ ተለያይታ እኔ እንትን ለማለት ግን ያው ትንሽ ጊዜ ነው ቤተሰቦቿን ላይ ይቅርታ ብለን ሽማግሌ ልከን አንድ ላይ በስተክክል እነሱ ፈቅደው ለመኖር
ያው እየሞከርን ያለ ነው። እንደምናሳካውም እርግጠኛ ነኝ በዚህ ቅርብ ጊዜ ውስጥ። በጣም ጥሩ። ያው ፈጣሪ ያግዛችሁ ማለት ነው የምፈልገው እና ያው ደግሞ ወደፊት ተጋብታችሁ ልጅ መውለድ አይቀርም። ምክንያቱም የሰው ልጅ ትልቁ ስኬት የሚባለው ወልዶ መሳም ነው። ተረድታችሁኛል። የግድ ደግሞ ቤተሰብ እንትን ማለት አለበት፣ ቤተሰብ ማወቅ አለበት። ያውቃሉ ያው ግንኙነታችንን ግን አላ እንደዚህ ደስ አላላቸውም በእኛ ግንኙነት። ግን ያው ትንሽ ጊዜ ነው እሱ እንዳልኩ እናስተካክለዋለን። ያው እንዳልኩ ቅድም በቤተሰብ ውስጥ በጣም ብዙ መስዋዕትነት ተከፍሎ ነው እኛ እዚህ ደረጃ የምንደርሰው። ቤተሰብ ማለት ለኛ ቤተሰብን አስከፍተህ የትም አትደርስም። ምን እንደሆነም ታውቀዋለህ። እሷ ያው የኔ ቤተሰቦች ያው በጣም ነው እሷን የሚወዳት፣ ግን የእሷ ቤተሰቦች አይወዱኝም፣ ግን እኔ እወዳቸዋለሁ። ያው በእርግጥ እንዳልኩ ነው አንዳንዴ አንተ ጥሩ ነህ ወይ እሱ ጥሩ ሆኖ ማሳየት ምናምን ራሱን ችሎ በቂ ነው ብዬ ስለማምን ነው። እና እስኪ ከዛ ባሻገር አንተ ከእሷ ጋር ግንኙነት ከመጀመርህ በፊት ለነገሩ ከእንትን የጀመርነው ስላላችሁኝ ምንም ያው የመጀመሪያው ነሽ ወይ የመጀመሪያው ልትሆን ትችላለህ ብዬ ስላሰብኩ ነው አይደል? ምክንያቱም 11ኛ ክፍል ካላችሁኝ ከዛ በፊት ሪሌሽን ኖሯችኋል ብዬ ትንሽ ለማመን ስለሚከብደኝ ነው። ስለዚህ ሁለታችሁም የመጀመሪያ ናችሁ ማለት ነው። በጣም ቆንጆ። እስኪ በፍቅር ውስጥ ደግሞ ስትሆን ትጋጫለህ። ግጭቶቻችሁን እንዴት ነው የምትፈቱት? እስኪ በመነጋገር ያው ቁጭ ብለን እኔም ማስረዳዋለሁ። የተለየ ባህሪ ካለኝ እንደዚህ ባህሪ አምጥተሻል አስተካኪ ብሎ ይነግረኛል። ያው እኔም እሱን አስተካክል ብዬ እነግረዋለሁ። በመነጋገር ነው የምንፈታው እንጂ እንዲህ ተጨቃጭቀን ምናምን አናውቅም። ያው ምክንያቱም ግጭት አይደለም ሰውና ሰው ግድና ግር ይጋጫል ይባላልና ምልሽ ግጭት አይጠፋም አይደለም ትዳር ውስጥ ነው። ልክ ነህ። ያው እዚህ አብረን መኖር ከጀመርን በኋላ እሷ እንዳለችው ነው። በእንደዚህ ተጨቃጭቀንም ክፉ ቃል ኃይለ ቃልም ተነጋግረንም አናውቅም። በቃ ችግሮቻችን በመነጋገር ነው የምንፈታቸው። በፊት ላይ ግን ያው ታኮርፋለች የሆነ እኔም አንዳንዴ አኩርፊያት ምናምን ተዘጋግተን ምናምን የሆነ ጊዜ 1 ሳምንት ምናምን ከዛ በኋላ ነው ድጋሚ ተታርቀን ምናምን አብረን ላይ የምንሆነው። ያው ስለ መኮራረፍ ያለ ነው እንጂ ከእንደዚህ ከመኮራረፍ የዘለለ ነገር ተደራርገን አናውቅም። በጣም ደስ ይላል። አሁን ደግሞ ዘመኑ ትንሽ ከፍቷል ማለት ያው ፍቺዎች በዝተዋል። ሰዎች ይጋጫሉ ምናምን በቺቲንግ ወይም ደግሞ ከሌላ ሰው ጋር ግንኙነት በማድረግ ነው ብዙ ጊዜ እንትን የሚሉት እና ይሄን ነገር እናንተ እንዴት ታዩታላችሁ? አረ በጣም መጥፎ ነገር ነው። ያው አንድ እንደዚህ ፍቅር ውስጥ ካለ መተማመን አለብህ። ካልተማመንክ ነው መጀመሪያ ልብን እሷን ስቀርባት ልቤን ንጹህ አድርጌ ነው የቀረብኳት። ምንም ነገር እንደዚህ ትማግጥብኛለች ምናምን እያልክ አስበህ ከመጣ በቃ አይሆንም ያ ነገር እና ጥርጣሬ በውስጥ ይፈጠራል። ምንም ባይኖር ነው ይፈጠራል የሆነ ጥርጣሬ እና በዛ ምክንያት ልብን እሷም ልቧን እኔም ልቤን አዝድተን ነው አንድ ላይ ሆነው እና እንደዚህ አይነት ነገር እኛ ላይ መቼም አይፈጠርም፣ ይፈጠርም አይመስለንም። በጣም ያው እንዳልኩ አሁን ያለበት ሲቹዌሽን አሁን ያለንበት እንትን ከባድም ስለሆነ ነው ይሄን ነገር እንትን ያልኳችሁ እና ቺት መጥፎ ነው። ማንም ሰው ማድረግ አለበት ብዬ አላምንም አይደል? አልተሳሳትኩም። ሁሉም ሰው ማድረግ አለበት። ድምጻችሁ የለበትም አይደለ? ስለዚህ የለበትም ብልግና እንዳልኩ ነው። እንደዛ ከሆነ ደግሞ በዚህ በግንኙነት ውስጥ እንዳልኳችሁ የራሱ የሆነ የትዳር አማካሪ አለን። እኛ እንደዚህ አይነት ስራዎችን ስንሰራና ለእናንተም ይጠቅማችኋል ብዬ ስላሰብኩኝ ነው። ወደፊት የትዳር መንገድ አላችሁ አይደል? እኛ አባቶች ለማውራት እያሰበን ነበር። ያው አሁን ደግሞ በሰለጠነው ዘመን ደግሞ የትዳር አማካሪዎች አሉና እኛም አለንና እሱን ላስገባውና በደንብ አንዳንድ ምክሮችን 3-4 ምክሮች ብቻ ነው የሚኖሩት። ከዛ ውጭ እሱን ካስገባን በኋላ እንግዲህ ስለ ትዳራችሁ ወደፊት የምታስቡ ይሆናል ማለት ነው። ለእናንተም በዚሁ ከሽልማቱ ባሻገር ሌላ ተጨማሪ ጠቃሚ ስለሆነ ማለት ነው። እስኪ አንዴ ላስገባው መሰለኝ ልጁን አይመስላል። ጥሩ
ኮሪስታር ላሰብነው አሰብኩ የተቀናል ብዬ ግባ ይሄ ምንድን ነው? አች ይሄዳል ብለሽ አለበት። እባክህ ተረጋጋ ወንድሜ። እዚህ አይደለም እኮ ያወራነው። አበላው ተረጋጋ። ልቀይር ባልኩ አንተ ከሃዲ አንቺ ከሃዲ ይገባኛል። እባክህ ህይወትን ላስተካክል ባልኩ ሰው ላድርግ ባልኩ አረ ወንድሜ ልቀቀኝ። ልቀቀኝ። እንደዚህ እንድትሆን አይደለም አንተ ተረጋጋ። ልቀይር ዝም በይ አንቺ ዝም በይ። አንቺ ነሽ መጀመሪያም እንደዚህ ውስጥ ተረጋጋ። እሷ ናት እንደዚህ ያደረገች። ተረጋጋ። ይኸውልህ ተረጋጋ። ልቀቀኝ። ይገባኛል። አንቺ ነሽ ህይወትን ላስተካክል ባልኩ ተረጋጋ። ቆይ ተረጋጋ። እሷ ናት ለዚህ ያደረገች። ህይወትን ላስተካክል ባልኩ ልቀይር ባልኩኝ ተረጋጋ እያልኩ ነው። ተረጋጋ እባክህ ወንድ። እንደዚህ እንድትሆን አይደለም እኮ አይደል እንደዚህ ያደረኩት። ተረጋጋ እያልኩ እኮ በቃ አንቺ መጀመሪያ ለዚህ ደረስሽ። ተረጋጉ። አንተ ቁጭ በል እያልኳችሁ ትሰሙኛላችሁ? ተረጋጉ እያልኳችሁ እኮ በቤቴ በቃ ተረጋጋ። ዝም በይ አንቺ። ጠጋ በሉ ትሰሙኛላችሁ? ጠጋ በሉ ቁጭ በሉ እያልኳችሁ ነው። ይኸውልህ ትሰማኛላችሁ? ሁላችሁም ቁጭ በሉ። እንዲህ እንዳደርግ ነው የፈለጋችሁት? እንደዚህ እንዳደርግ ነው ወይ የፈለጋችሁት? አይደለም። ይኸውልህ ተረጋጋው። እንደም ይቀርበል ይገባኛል። ይኸውልህ ነገር አይደለም። ትራታ ትሰማኛለህ? ዝም በል። በቤቴ እንደዚህ ታደርጋላችሁ? አንቺስ ከገዛው ወንድሜ ጋር እኔ ምንም አላደረኩም። እንደምታስበው አይደለም። ቆይ ላስረዳክ። አንተ ራሱ ህይወትን ልቀይር ባልኩኝ የእናንተን ህይወት ላስተካክል ባልኩኝ ደፋ ቀና ባልኩኝ ይኸውልህ አንቺ ወደዚህ ሂጂልኝ። እሷ ናት እዚሁ ለምን ይኸውልህ መረጋጋት ነው ያለባችሁ። መጀመሪያ ሲጀመር እኔ ላስረዳ ህይወትን ላስተካክል መጀመሪያ ካሜራውን አጥፋው። ካሜራውን ለምን ለሚጠፋ መጀመሪያ አዳምጡ። አንተ ሁላችሁም ዝም በሉ። ሰሙኛላችሁ? አንድ ሰው እንትን ማለት ነው ካሜራውን አጥፋው። እኔ አይደለሁ እያንዳንዱን ነገር አይተናል። ይኸውልህ እሷ ናት እዚሁ ለምን ሲሆን እንደሚል ሰማኛለህ? አንተ ዝም በል። ሁላችሁም ባልኩኝ ህይወት ከበረሃ በረሃ ብሮት አጥፍቻለሁ። እሺ በቃ ሁለታችሁም ይኸውልህ እያንዳንዱን ነገር እናውቃለን። እባክህ ተረጋጋ እባክህ። ይኸውላችሁ ሲፈጠር የነበረውን በሙሉ ሁሉንም ነገር እናውቃለን ነው እያልኳችሁ ያለው። ሰማኛላችሁ? ምንም ነገር መደበቅ እንዳትችሉ ሁሉንም ነገር ካሜራውን አስጠፋ። ዝም በል ዝም በል እንድናወራ ካሜራውን ይኸውልህ አላጠፋውም። ካሜራውን ሰማኛላችሁ? ካሜራውን አጥፋው እባክህ። ይኸውልህ ሲጀመር ከምንም አይነት የጥንድ ፕሮግራም አይደለም የመጣነው። ተቀመጥ። ሰማኛለህ? መርማሪ ጋዜጠኛ ወንደሰን እባላለሁ። ከእሱ ጋር በመነጋገር ድብቅ ካሜራ አስቀምጠን ነው ስንከታተላቸው የነበር። ጉድሽ ወጣ። ሁሉም ነገር እንዴት እንደዚህ ዝቅ አትልም? አንድ ክስክስ አንተም ብሎ ወንድም እባክህ። ይኸውላችሁ እንደዚህ መደባበቅ አያስፈልገው። ሰማላችሁ አይደለ? እንደውም አያገባችሁ። ምን ማለት ነው አያገባችሁ ማለት? ምን ማለት ፈልገህ? እባክህ ዝም በይ አንቺ። እባክህ ተረጋጋ። አያገባችሁ ምን ያልከው? አያገባችሁም እንደው ማለት እኔና እሷ በቃ እሷ ከእሱ ያጣችውን ጉለት እኔ ሞላሁላት። በቃ አንተ ወንድሜ እኮ ነህ። ምን ማለት ነው? እሷ አንተ ለእሱ ያልሰጣትን ሰዓት ታይም እኔ ሰጧት ከኔ ጋር ሆነች። ለምንድን ነው እንደዚህ አታፍርም እንዴ? ለምንድን ነው እንደዚህ የሚደብርህ? እንደውም ጅል እኔ ለእሷ ስለሷ እንደውም እውነቱን ነው። አንድ ነገር ልንገርህ፣ ገንዘብ ፍቅር ሊሆን አይችልም። ጊዜ ሰጥተኸኝ ታውቃለህ? አዎ ስሬን ባንኩ ላኑሽ ባልኩኝ እኔ ለሷ ጊዜ አንተ አልሰጣትም። ጊዜ ሰጠኝ አታውቅም። እውነቱን ልንገርህ ላኑሽ ባልኩኝ እዛ ቆይተህ ስትመጣ እኔ ምን እንደምታደርግ በምን አውቃለሁ? ምን ማለት ነው አንቺ? እንዴት ነው እንደዚህ የምትናገሪው? ዞር በል አንተ አልሰጣትም። እባክህ በእናትህ ጭራሽ በፊት ለፊት ልቀቀኝ። በእናትህ ይገባኛል። አንተ ነህ የተናገርከው። አስወጣው ለዛ ይበቃ። ዲስካውን እየቀረጸ ምን ልጅ ካሜራው አትሰማኛለህ? ቀልድ አይደለም የሚያወጡት። ቁጭ በል። ብገፋት አይደለም ከዚህ በላይ ባደርግ ምን ታመጣለህ? ምን ነው የምታመጣው? ከዚህ በላይ ላደርጋት እችላለሁ። ትሰማኛለህ? አርፈህ ተቀመጥ። እጄ እንዳታሳስተኝ። ምን አይነት ባለጌ ሰዎች ናችሁ እናንተ? ተረጋጋ። ለምን ነው የምረጋጋው?
እሱ ያደረገበትን ይኸውልህ ትሰማኛለህ? እያንዳንዱን ነገር ያደረጋችሁትን ነገር ሂዳችሁ የምታስረዱበት ቦታ ላይ ሂዳችሁ ታስረዳላችሁ። ትሰማኛለህ? ወንድምህ አይደለም አንተ? አንቺ ባለቤትሽ አይደለም? ክፍተት ቢኖር ለእሱ አታወሪው? ምን አይነት ብልግና ነው? መናገር ካለባችሁ በግልጽ አትናገሩ? ከእናንተ ጋር እዚህ የማቃጠለው ጊዜ ተነሽ ታያልኩ ነው። ተነሽ ሌባውና